ሰላም ውድና የተከበራችሁ የወይነ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት አላህ ይጠብቃችሁ። ፈጣሪ ከናንተ ጋር ይሁን፣ ከኔ ጋርም እንደሆነው ከናንተ ጋር ይሁን። ጨለማ ውስጥ ነው ያለሁት። ቆይ እያስተካከልኩኝ ነው። ዋት ለሽ ያስተካከልኩኝ ነው። እንዴት ናችሁ? ሰላም ናችሁ? አላህ እኔ ደህና ነኝ አልሐምዱሊላህ። ውድ የወይነት ቤተሰቦች እንግዲህ ዛሬ ለመጀመሪያ ጊዜ በቪዲዮ መጥቻለሁ። በቪዲዮ መጥቻ አላውቅም እና የመጣሁት ምንድነው መሰላችሁ፣ አንዳንድ ጊዜ የምትለቁትን ቪዲዮ አታውቁም። ለምን? ቪዲዮ የሚያስተምር መሆን መቻል አለበት። ዝም ብሎ መለቀቅ የለበትም። ማለት እናንተ እይታ ስላገኛችሁ ብቻ ማለት ነው ያነሳችሁ መልቀቅ አለባችሁ እንዴ? እይታ ስለተገኘ ቪው ስላታየ እንዴ? ትምህርታዊ ቪዲዮ መስጠት ነው የሚሻለው። በተለይ የወለዳችሁ ሴቶች ለልጆቻችሁ ማሰመታር ቴክር አድርጉ ማለት ነው። ልጆች ባደጉ ቁጥር በአሁን ዘመን በተለይ እያንዳንዱ ነገር ታውቁታላችሁ። ያልተደረገውን ተደረገ ብሎ የሚለቀቅ ጊዜ ነው። ያልተደረገውን ተደረገ፣ ያልፈነዳውን ፈነዳ፣ ያልተቃጠለውን ተቃጠለ እያለ አምጥተው የሚለቁ ሰዎች ናቸው ያሉት ማለት ነው። ስለዚህ የሆነ ደግሞ ከእናንተ ፍንጭ ካገኙ ደግሞ ያንን ፍንጭ ደግሞ ጨማምረው ደግሞ ይለቁታል ማለት ነው። ነገ ከነጎዲያ ለምን በልጃችሁ ተጠያቂ ትሆናላችሁ? በልጃችሁ ለምን ተጠያቂ ትሆናላችሁ? ምን አለበት በእናንተ ላይ ዝም ብላችሁ ፎከስ እያደረጋችሁ በእርግጥ ህይወት ላይ ዝም ብሎ ፎከስ ማድረግ ግድ ይላል፣ ግን የሆነ ሲበዛ ሲንዛዛ ደግሞ ያስጠላል ማለት ነው። ስለዚህ በእናንተ ላይ ብቻ ሁሉ ሰው እየተነሳ የእናንተን ስራ ዝም ብሎ በእናንተ ላይ ተንተርሶ ከሚሰራ ማለት ነው እናንተ የተሻለ ነገርን ብትሰሩ መልካም ስራ። በቃ ለልጅ የሚዞር ማለት ሚዲያ የያዘው ነገር ማለት ነው። ሁሌ ዳውንሎድ እየተደረገ ነው የሚመጣው ማለት ነው። ዳውንሎድ እየተደረገ እንደ አዲስ ነው የሚመጣው ማለት ነው። ስለዚህ በእድሜ እስካላችሁ ድረስ ተጠያቂ ትሆናላችሁ። ማንም የሚጠይቃችሁ የወለዳችሁ ልጅ ነው የሚጠይቃችሁ ማለት ነው። ለልጅህ መልካም ነገር ማስቀመጥ ከቪዲዮ በስተጀርባ ምን አለ የሚል ነገር ማለት ነው። የራሳችሁን ጉዳይ ወይንም በካሜራ ጀርባ ብትነጋገሩ ደስ ይላል። አልበለዚያ እኔ አንድ አባት የልጄ አባት ሆኖ ማለት ነው ስለማን ነው የምታወሩ ልትሉ ትችላላችሁ። እኔ አሁን ስለ ሩታ ነው የማወራው ማለት ነው። ማለት እየተነሳ ዝም ብዬ ቪዲዮ ልሰራ አልፈልግም በእነሱ ላይ ማለት ነው። ግን የሆነ የደበረኝ ነገር ካለ ያስጠላኝ ነገር ካለ ግን ልሰራ እችላለሁ። ለምን መሰላችሁ? ምናልባት ከመቶ ሰው አንዱ ሰው መልካም ጥሩ ሊናገር ይችላል። ምናልባት ደግሞ 100 ሰው ሁሉ ሊያጨበጭብ ይችላል ማለት ነው። ግን ከአንዱ ሰው ያገኛችሁት ነገር ምናልባት ጭንቅላታችሁ ስር ከታችሁ ልታስተነትኑት ትችላላችሁ ማለት ነው። ስለዚህ እኔ እንደ ራሴ ነው ማውራው። እንደ ራሴ ሳወራ ማለት ነው ሴት ልጅ ነኝ። አዎ ማለት ትክክለኛ እስካሁን ድረስ ምናልባት ለቪዲዮአችሁ ብላችሁ እየሰራችሁት ከሆነ አላቅም፣ ምናልባት ሌላዎቹ ሊማሩበት ይችላሉ። ትክክለኛ ሩታና አብርሽ ትክክለኛ በህይወታችሁ የተጋጫችሁበት መጀመሪያ ዱባይ መጣችሁ ሰርጋችሁን ከመጋባታችሁ በፊት ተጣልታችሁ ነበረ። በዛው ተስማማችሁ፣ ጋሽዬ ያስማሟችሁ፣ ታረቃችሁ። ከታረቃችሁ በኋላ ደግሞ ያው እግርና እግርም ይጋጫል ማለት ነው። ማለት ክፍተት ምናልባት ሩታ ጋር ክፍተቶች ይኖራሉ። ጎሽ ለልጁ ሲል ተወጋ ይባላል። በጣም ጠንከር ብለሽ ባታደርጊው አሪፍ ነበረ። ግን ምናልባት አንቺ ነሽ ስሜትሽን የምትጠቂው። በአንቺ ስሜት ውስጥ ገብቼ እኔ ልናገር አልችልም።
በአንቺ ስሜት ውስጥ መግባት አልፈልግም። ግን ምንድነው እንደ ሴት ማለት ነው ምናልባት በእርግዝናሽ ሰዓት ባለፈም ተናግሬዋለሁ። በእርግዝናሽ ሰዓት ከጎንሽ መኖር ነበረበት። ሚዲያ ላይ መታችሁ የምታወሩት ነገር ሌላ ሊሆን ይችላል፣ ከጀርባችሁ ደግሞ ሌላ ሊሆን ይችላል። እኛ ደግሞ እዚህ ጋር ሚዲያ ላላየነው ነገር ነው መናገር የምንችለው። ላላየነው ነገር ልንናገር አንችልም። ስለዚህ እኔ ለመጀመሪያ ጊዜ ነው በቪዲዮ መጣሁት። በቪዲዮ መጥቼ አላውቅም እና ላይክ እያደረጋችሁኝ ሰብስክራይብ አድርጉኝ፣ ቤቴን ጎብኙት። በተለያየ ነገር እመጣለሁ ወደ ሀገር ስገባ ኢንሻአላህ። እና እንደ ሴት ከጎንሽ በሚሆንበት ሰዓት አብርሽ ከጎንሽ አልነበረም። ቪዲዮ ላይ እንዳየነው ማለት ነው። ከጎንሽ አልነበረም፣ ትሪት አላደረገሽም። ሴት ልጅ እርግዝናዋ ሰዓት ላይ በጣም አጋሯ ያስፈልጋታል። የትዳር አጋሯ በጣም ያስፈልጋታል በእርግዝና ሰዓት ላይ። ለምን በጣም ብዙ ስትረስ ውስጥ ስለምትገባ፣ ጭንቀት ውስጥ ስለምትገባ፣ ስለማትደሰት ራሱ ዲፕሬሽን ይሰጣታል እርግዝናው ማለት ነው። ድብርት ውስጥ ስለምትገባ በዛን ሰዓት እሱ አጠገቧ ቢሆን ኖሮ ከድብርት ያወጣታል፣ ወጣ አርጎ ያዝናናታል ምናምን። 9 ወር ሙሉ ግን በዚህ ገባ በዚህ ወጣ እየተባለ ያው እያንዳንዱ ቤት ህይወት ውስጥ አለ ይሄ ነገር። እየተነጫነጫችሁ ነበር። ከዛ ከወለድሽ በኋላ ደግሞ የሆነ ደስ የሚል ድባብ እያየን ነበረ ማለት ነው ከአብርሽ ጋር። በቃ ማለት ያው ሴት ልጅ ከወለደች በኋላ ለልጇ ስትል ሁሉን ነገር ትተዋለች። ከባሰባት በጣም ራሷን የምትጎዳበት ምክንያት ካለ በሰላም መለያየት። ማንም ሰው ሳይሰማኝ እኔ ትዳሬን ቪዲዮ ላይ ማምጣትም አይጠበቅብኝ። ምናልባት ምመክረው ወይም የሚመክረኝ ነገር ከሆነ ከኔ ሰዎች የሚማሩበት ነገር ከሆነ ላመጣው እችላለሁ። ካለበለዚያ በውስጥ ነው የምጨርሰው። ለማስል ለመሀሌ ላለው ልጄ ስል ማለት ነው፣ ለልጄ ስል በቃ ከዛ በሰላማዊ መንገድ እሱም ይኖራል እኔም እኖራለሁ። ልጃችንን በጋራ አብረን እናሳድጋለን። ያ ልጃችን መሀላችን ላይ ስላለን መገናኘት እንችላለን። ከዛ በተረፈ አሁን ደግሞ ማየው ይሄንን 3 ቀን ምናምን ሩታ ብዙዎቹ ተንተርሰው እየሰሩብሽ ነው። ልትመልሽው ከሆነ ማለት ነው በእልህ አይደለም የምትመልሽው። ማለት እልህ ውስጥ ገብተሽ የምትመልሽው ነገር ነገም ጸብ ሊኖረው ይችላል። ግን አምነሽበት ቁጭ አርገሽ እሱም አሁን በቀደም ለአንድ ቀን ተነጋገሩበት አስቡበት ብሎ ፖሊስ እንትን እንዳላችሁ አንቺም አስቢበት ብሎ አብርሃም እንደላከሽ እሱም እየለመነሽ ነበር። ለምን ይህናል ምን አስጨከነሽ? ምንድነው የጨከንሽው ሲልሽ ከቪዲዮ ጀርባ ሆነሽ ከካሜራ ጀርባ ሆነሽ ያለውን ስህተቶችን ነግረሽ ከዚህ በኋላ በእንዲህ አይነት ነገር ላይ አልፈልግም። ትናንትና አለፈ በቃ። ያንን ግን ማውራትም መድገም አልፈልግም። ዛሬ ግን በአዲስ ነገር ነው እኔ አንተን ማየት የምፈልገው። ያንን ሆነህ ስትገኝ ለአንተ ስል ሳይሆን ለልጄ ስል ላደርገው እችላለሁ። ያንን ነገርህን ላየው ፈልጋለሁ ብለሽ ማስተካከል ትችይ ነበር። አስቢበት ብሎ ሲልሽ ማለት ነው። ከዛ በኋላ ደግሞ አሁን አስቢበት ብሎሽ ከሄድሽ በኋላ አንቺ አስበሽበት የመጣሽው ነገር በጣም ደስ የሚል ነገር ነው። የሆነ ራስሽን ቀየር አድርገሽ ምናምን ፋንታስቲክ ሆነሽ ነው የመጣሽው። ፋንታስቲክ በቃ ራስሽን ቀየር አድርገሽ ምናምን መጣሽ። ከመጣሽ በኋላ ግን ያቺ ኤርሜላ ምን ትሰራለች እናንተ ጋር? ማለት አሁን ከኤርሜላ ጋር አርቦሽ ሆናችሁ ነው ጓደኛ ሆናችሁ ነው ምናምን የሆነ የመበሻሸቅ አንቺ የልጁ እናት ነሽ እኮ ነው ወይንስ ምን አይነት? ምናልባት አብረሽም እኔ የሆነ ድራማ ያለ ነው የሚመስለኝ። እኔ አንቺ በጤናሽ አይመስልም፣ የሆነ ነገር ሴራ እየጠነጠንሽ ነው ብሎሻል። ያ ነገር አለ ካለ እኔ እንጃ፣ ከሌለ ግን ሩታ እዛ ጋር ከእሷ ጋር ሰጣ ገባም አያስፈልግሽም። የሆነ ራስሽን ስታስከብሪ ደስ ይላላ። ሰጣ ገባ ከኤርሜላ ጋር አያስፈልግሽም። አይኔ ነው ምን ልትሰሪ መጣሽ? ይሄ ሻንጣዬ እኮ የኔ ነው ምናምን የሆነ የለም የሆነ በቃ
አንድ ወንድ 3 4 ምናምን የሚይዙ ወንዶች አሉ አይደል? ልክ እንደዛ መሰላችሁ። ስለዚህ አንቺ ቤተሰብ ያወቀሽ በህግ የተጋባሽው ወዱሽ ወደሽው አልቅሰሽለት እይይ ብሎ እይይ ብለሽ ተዋዳችሁ ነው እዚህ ደረጃ የደረስሽው። ልጅ ወልደሽለታል። የልጁ እናት ነሽ። ሲችል መተው እዛ ጋር ምናልባት ቪዲዮ እነሱ እኮ በእናንተ ግን እየካበተው ነው ታውቃላችሁ። ቪዲዮ እየሰሩባችሁ እናንተ ግን አልገባችሁ ነው ወይንስ የቪው መጠን ለእናንተ ያካፍላሉ? ስለዚህ እሱም ስነ ስርዓት እኔ መናገር ካለብኝ ሚስቴ የኔ ነች። እኔ ነኝ መናገር የምችለው። አንድ ሰው እኔን ተንተርሶ ሄዶ ስለ እኔም ሊጠይቃት አልፈልግም፣ ስለ እኔም ሊያወራት አልፈልግም። እኔና እኔ ብቻ ነው የሚመለከተኝ በሷ ጉዳይ ብሎ መዝጋት ነበረበት። አንቺም በቃ አንቺ ያው ብለሻል፣ ግን እየመጡ ደግሞ አንዳንዶች እንትን ይልሻል እንጂ ከአሁን በኋላ በሱ ጉዳይ እየመጣችሁ እዚህ ቤት እዚህ ግቢ እንዳታንኳኩ ብለሻል። ማዘርጋ እያለሽ አንዳንዶቹ ግን መጥተው ያው ይወጣብጡሻል። አልማሆን ግን እላችኋለሁ እኔ እንደ ሴትነትሽ አብርሽ የዋህ ነገር ነው፣ ጥሩ ነው። ነጋሽዬን ቁጭ አርገሽ አንዳንድ ሰው ቁጭ አርገሽ ትላንትናም ተናግሬዋለሁ። የምትወጂው ከሆነ ከአሁን በኋላ እንደ አዲስ ከእንደገና ይጀመራ። ሰው እኮ ማለት ነው አንድ ወልዶ አይደለም 3 4 5 ወልዶ ይለያይና መጨረሻ ላይ ደግሞ ተስማምተው ይኖራሉ። ሌላው ይቅር ሩቅ ሳንሄድ ማለት ነው ገነት አርቲስቷ ማለት ነው ገኒ አርቲስቷ አይታችኋት አላል? ከስንት ዓመት በኋላ ነው እንደገና ከባሏ ጋር የተገነት ዘውዱ ነች ገነት ማነች እሷ የተገናኘችውና አብረው የቀጠሉት ያ ታሪክ አለ ማለት ነው። ስለዚህ ተስማምታችሁ ተነጋግራችሁ እንደ አዲስ ብትቀጥሉት ደስ ይለኛል። እንደውም ላጨብጫቢው ሁሉ ላጨብጫቢው ወደዚህ ሄዶ በእናንተ ተንተርሶ ቪዲዮ ለሰራው ሁሉ አፉን ታስይዙታላችሁ። ከዛ በኋላ ሩታ አብርሽን ማን ሆኖ ወደዚህ ያምታቱትን ካጠገባችን ድርስ እንዳይሉ ማድረግ ትችላለሽ። አብርሃምን ቪዲዮ መስራት አለበት እኮ ትላንትና ሰውን እያስገባህ አይደለም ቪዲዮ ሰርተህ እዚህ ደረጃ የደረስከው ከሩታ ጋር ነው። ቪዲዮ ስትሰራ እንደውም ሰው ተወዳጅነት ያገኛችሁት አይደል እንዴ? አሁንም ያንን በፍቅራችሁ መሀል በትዳራችሁ መሀል ማንም ሰው እናንተ ስር ገብቶ ቪዲዮ ሊሰራም አይገባም፣ መግባት የለበትም። በቃ ምናልባት ከቤተሰብ ጋር ሆነህ ልትሰራ ትችላለህ። በዚህ ወጣ በዚህ ገባ እያላችሁ ቪዲዮ ባሰሩ ደስ ይለኛል። ስለዚህ ላቢ ብላችሁ ተስማምታችሁ ተዋዳችሁ ማድረግ ያለባችሁን ነገር እያደረጋችሁ እንደውም በዚህ አይነት ዙሪያ ሳይሆን መምጣት ያለባችሁ ከአሁን በኋላ ሀገራችን በጣም ብዙ የሚያስፈልጋት ነገሮች አሉ፣ ብዙ የሚረዱ ሰዎች አሉ። በእንደዚህ አቅጣጫውን ቀይራችሁ በመልካም ስራ ብትመጡ ማለት ሁሌ ባንተ ብቻ ባንቺና ባንቺ ዙሪያ በጓደኛና በልጆች ስራ በሴትና በወንድ ዙሪያ መምጣት ምንድነው? እዚች ምድር ላይ ያስቀመጣችሁት ነገር ምንድነው? ለልጃችሁ መልካም ነገር ያስቀመጣችሁት ወይንም ለልጃችሁ መልካም ነገር ያስተላለፋችሁት? ስለዚህ ይሄን እላለሁ። ከዚህ በኋላ ምንም አይደለም። ላይክ ሰብስክራይብ አድርጉኝ። ቻናል ላይ ገብታችሁ ጎብኙኝ። እኔ እወዳችኋለሁ። ሰላማችሁ ይብዛልኝ። ኦኬ